ሰላም እንግዲህ እጄን ለፖሊስ ለመስጠት ወስኛለሁ። እኔ ወንጀለኛና ነፍሰ ገዳይ ነኝ ብላ እንግዲህ ለብሌን ነግራታለች ማለት ነው። እንግዲህ ብሌንም ወይዘሮ ሰላም ብቻዋን ቁጭ ብላ በምታሰላስል ጊዜ ብሌን መጣች። እትዬ ምን ሆናችሁ ነው ብላ ስትላት በጣም ብዙ ነገር ውስጥ ነኝ ያለሁት ብላ አለች። ብቻሽን እኮ ከምታሰላስይ ለእኔ ብትነግሪኝ ሊቀልልሽ ይችላል፣ ወይን በቂ መልስ ላልሰጥሽም እችላለሁ። ግን ቢሆንም ብቻሽን ከምትጎጂ እስቲ ያለውን ነገር ምን ገጥሞሽ ነው ብላ እንግዲህ ብሌን ችግሯን ጠይቃታለች ማለት ነው። ሰላም ክብራትና ክብራን ቻናል የቤተሰቦች ውድ ቤተሰቦቼ፣ ዛሬ እንግዲህ ተወዳጁ በሆነ ባደራ ዲራማ መጥቻለሁ ማለት ነው። ይሄንን ቪዲዮ ከወደዳችሁ ሼር፣ ላይክ እያደረጋችሁ ቤተሰብ ያልሆናችሁ ቤተሰብ ሁኑ ያልኩኝ በአክብሮት ጠይቃለሁ። አስተያየታችሁን በኮመንት እንድታስቀምጡልኝ። ሰላም በጭራሽ እስር ቤት መግባት አለብኝ፣ እጄን ለፖሊስ መስጠት አለብኝ እንጂ ለአቶ በኃይሉ ብር መስጠት የለብኝም። እኔ ወንጀለኛና ኃጢአተኛ ነኝ። ማረፍ ያለባት ነፍስ የራውት ኃጢአት ዋጋዬን ያሳየ ከፍላለሁኝ። ማረፍ ያለባት የአልማዝ ነፍስ በሰላም ታርፋለች ብላለች። እንግዲህ አልማዝ እንግዲህ አልሞተችም። አልማዝ አዲስ አበባ ታይታለች ተብሎ ለበኃይሉ በሰማ ጊዜ እንግዲህ በኃይሉ አልማዝን ለማሸሽ አልማዝን እንትን ለማለት እውነቱ ይወጣብኛል ብሎ በጣም ብዙ ቦታ ስልክ እየደወለ ነው ማለት ነው። አቶ በኃይሉም እንግዲህ ቁጭ ብሎ ቢሮ በተቀመጠ ጊዜ ድንገት በር ተንኳኳበት ማለት ነው። እንግዲህ በተንኳኳ ጊዜ ዝም በሉ ስብሰባ ላይ ነኝ አላልኳችሁም እንዴ ሲል እንግዲህ ወይዘሮ ሞተች የተባለችው ወይዘሮ አልማዝ እንግዲህ ከች ብላበታለች። ምን ይናገር አቶ በኃይሉ እየፈለከኝ እንደሆነ ሰማውክ አለችው ማለት ነው። በቃ በዚህን ጊዜ ምን ይናገር እንግዲህ ከወይዘሮ ሰላም አጭበርብሮ ብር መቀበሉ ቀረበት። ወይዘሮ ሰላም እንግዲህ በጣም ጉዳት ውስጥ ገብታለች። እንግዲህ እሷ የሞተ ይመስሏት ነበረ። እሷ ግን አልሞተችም። በኃይሉ ነው ከዚህ ፊት ወስዶ የደበቃት። እንግዲህ እውነቱ ሲወጣ እሷ ከች ብላ ቢሮ ድረስ አንኳኩታ መታበታለች። አቶ በኃይሉ እንግዲህ ከወይዘሮ ሰላም ብር ሊያገኝ አልቻለም። በአልማዝ እንግዲህ ከች ብላ ስትመጣበት ራሱን መቆጣጠር አቅቶት ነው እዛው ቁጭ ብሎ የቀረው ማለት ነው። አንዳንዴ ውሸት እንዲህ ይጋለጣል ማለት ነው። እህቱን እንዲህ እያጭበረበረ ብር እየተቀበለ እዚህ ጋር በቃል እዚህ ጋር በእሷ ሰው ነፍስ አጥፍተሻል እያላት ራሷን ስታ እስከመውደቅ ድረስ ደርሳ ነበረ። ግን ሰላም እውነቷ ሊወጣላት ነው። እውነቷ ወጣላት። እንግዲህ ምንም እንግዲህ እኔ እንድትታሰሪ አልፈልግም። እኔ በጭራሽ እንድትታሰሪ አልፈልግም። አንቺ ነሽ እኮ ከኔ ምንም ሳትፈልግ የምታስቢልኝ። ሁሉም ከኔ ጥቅም ይፈልጋል። የኔ ገንዘብ ወንድሜ እንኳን እኔን አስፈራርቶ ገንዘብ መቀበል ይፈልጋል ማለት ምን ማለት ነው ትዬ ብላ እንደ በኃይሉ ወንድም ከሚኖረኝ ብቻዬን ብኖር ይሻለኛል ብላ እንግዲህ በጣም ተበሳይታለች። አልገባኝም በኃይሉ ምን እያለሽ ነው የሚያስፈራራሽ አለቻት። በኃይሉ ዛሬ መጥቶ ነበር። ብር ካልሰጠሽኝ አልማዝን መግደልሽን እናገራለሁ ብሎ አስፈራራኝ ብላ ነግራታለች ማለት ነው። የገዛ ስጋሽ በስግርሽ ጊዜ ከጎንሽ መሆን ሲገባው ሊጠቀምብሽ ሲፈልግ በጣም ምን ይባላል ብላ እንግዲህ በጣም ነው የተጎዳችው ወይዘሮ ሰላም። ሁልጊዜ እሷን ሁሉም ይጎዳታል ማለት ነው። እንግዲህ ያልሞተችው ሞቴ ብሎ እሱ እስር ቤት ትገቢያለሽ ብሎ እያስፈራራ ብር ይቀበልባት ነበረ። እንግዲህ እሷ የሞተች የተባለችው ቀጭ ብላ ቢሮ ድረስ መታለታለች ማለት ነው። እንግዲህ ከእንግዲህ ወዲህ ከወይዘሮ አልማዝ ብርም አያገኝም። ከወይዘሮ ሰላም ብርም አያገኝ ሞታለች የተባለችው እንግዲህ እውነቱ ስለወጣ ከእንግዲህ በምንም እያስፈራራ እንግዲህ ብር ሊቀበላት አይችልም አቶ በኃይሉ ማለት ነው። አልማዝ በመምጣቷ ሁሉ ነገር ችግሩ እንደሚፈታ እሱም ገንዘብ እንደማያገኝ ቁርጡን አውቋል ማለት ነው። አልማዝ አዲስ አበባ ናት ሲባል ብዙ እሷን ለማሸሽ ብዙ እሷን እንትን ለማለት ፈልጎ ነበር። እንግዲህ አልተሳካለትም። ትፈልገኛለህ አይደል ወይ ብላ እንግዲህ መታለታለች። ሌም ለወይዘሮ አልማዝ
ለወይዘሮ ሰላም የምታዝንላት የምትራራላት ከብዙ ነገር የምታድናት ብሌን ናት። አቤል እንግዲህ ከዚህ ፊት ዳግምን ሳሚ ደብድቦ ነበር። እንግዲህ አቤል እንግዲህ ተደብቆ ሳሚን የጓደኛዬ እንደመፈልጋ እመልሳለሁኝ የጓደኛዬ እንደማፍሶማ በቀላል አልተውም እያለ እንግዲህ ተደብቆ ሳሚን እየጠበቀ ነው። ዳጊም እንግዲህ አቤል የነክ እባክን ለእኔ ብለህ ችግር ውስጥ እንዳገባየን ያለሁ እያለ እየፈለገው ነው መሰለኝ። ያ ሳሚማ ያንተ እንደም እያፈሰሰ ያ እሱንም እንደማፈስለታል። ማንም ቢሆን ወንድሜ እንደማፈሰሱ ማንንም ቢሆን አልተውም ብሎ እንግዲህ እሱ እየፈለገው ነው። እሱ ተደብቆ ሳሚን ነው የሚፈልገው። ያሌኩበት ቦታ የለም እንግዲህ የሄደበት የሚቀመጥበት ቦታ ሁሉ እየፈለገው ነው። እሱ ደግሞ እንግዲህ እየተደብቆ ሳሚን ያህል አንተ ለእኔ ብለህ ነው አይደል ወንትን ውስጥ እንዳልገባ ብለህ ነው አይደል እያለ እሱም በዚህ ጋር እየፈለገ እያለ በዚህም ጊዜ ወይዘሮ ገነት እንግዲህ ደወለችለት ለዳጊ። እንግዲህ ዳጊም ሄሎ እናቴ መጣሁኝ ብሎ እንግዲህ ወደ እናቱ ተመለሰ። ለአንተ ከዚህ በላይ ከፍላለሁኝ እኔ ችግር ውስጥ እንዳልገባ ነው ብለህ ነው አይደል ወይ ብሎ እንግዲህ ጓደኞቹን ሰብስቦ ደወሉለት ማለት ነው። የጀማዎች ተሰብስበዋል ያለ አሉት። መጣው ጠብቁኝ ብሎ እንግዲህ የዳግምን ብድር ሊመልስለት ሄዷል ማለት ነው። እንግዲህ ባልጠበቀው ነገር እንግዲህ ተደብድቧል ማለት ነው። እንግዲህ በቀላል የዳግምን ደም አፍሼ ተዋለሁ ብሎ ነበር። እንግዲህ አንዳንዴ መልካም ጓደኛ እንደዚህ ነው። ለእኔ ለጓደኜ ወንድሜ ነክ እኮ ብሎታል። ግን እንግዲህ ተይትዬ እንደዛ አይደለም። በኃይሉ ለምንድን ነው የሚያስፈራራሽ? ለምንድን ነው ብሩን የፈለገው? መጀመሪያ ላሰበበት ነገር እንዴት ይሄን ነገር ይናገራል? አስቢ እስቲ። ይሄ ነገር እኮ ነፍስ ማጥፋት ነው። እንደነገርክሽ ከሆነ የአልማዝ እና ለፖሊስ ቢናገር እሱ ተጠያቂ ነው። እኔ እንጃ፣ እኔ በጣም ጭንቀት ለፈነዳ ነው ብላለች። እንግዲህ እኔ አሁን ብቻ መሰለች ከዚህም በፊትም እንደዚሁ 300,000 ብር ካላመጣሽ አንዱ ደውሎልኝ ነበር ለፖሊስ እናገራለሁ ብሎ እያስፈራራኝ ነበር። ይሄ ነገር ችግር አለው። ሁሉም ነገር የታቀደበት ይመስላል። ሆን ብለው እያጸመዱሽ ነው እንጂ በእርግጠኝነት በኃይሉ የሆነ ሚስጥር እንዳለማ ተሰምቶኛል። ምንም ሚስጥር ያለው ነገር የለም። እኔ ወንጀለኛ ነኝ ብላ እንግዲህ ወንጀሏን እያመነኝ ነው ማለት ነው። የበኃይሉ ማስፈራራት ምንም አልተዋጠልኝም እትዬ፣ ቃል እገባልሻለሁ በቅርቡ እውነቱን አጣርተን እንደርስበታለን፣ አንቺ ተረጋጊ ብላ እንግዲህ ብሌና አጥናንታታለች። እኔ መታሰሪያ አይቀርም አትፍሪ ብላለች። ለዛ ለጭራቅ ብሬን ከምሰጠው እጄን ለፖሊስ ብሰጥ ይሻለኛል ብላ እንግዲህ ቆርጣለች ማለት ነው። 10 ሳንቲም ለሱ አልሰጠውም። ከዚህ የፈለግሽውን ታድርጊያለሽ። ምን እኮ ይሄን ነገር ማስተካከል አለ። ትንሽ ጊዜ ስጭኝ። ማን ያውቃል አንቺም ያላደረግሽው ቢኖርስ? እሱ እንዴት ሊሆን ይችላል? ሞታለች እኮ አለች። እንግዲህ እሷም ያኔ እኔ እኮ ሬሳውን በአይኔ በብረቱ አይቼዋለሁ አለች። በአይኔ የታየ ሁሉ እውነት ነገር አይደለም። ይህን ምልሽ ግን ሁሌም ነፍሴ ይነግረኛል ብላ እንግዲህ ብሌን በአሁኑ የሆነ ነገር እንዳለ ነግሮኛል፣ ትንሽ ጊዜ ስጭኝ ብላት እንግዲህ ብሌን ሁሌም ከጎንሽ ነኝ ብላ እንግዲህ ቃል ገብታለታለች። ሁሌም ለእሷ የምታስበው እንግዲህ ብሌን ናትና እንግዲህ ያው እሷም ወይዘሮ አልማዝም ያኔ ስለደነገጠች እንጂ እሷ አልሞተችም። እሱ ነው የአልማዝ ታሪክ ላይ የሆነ ችግር እንዳለበት ሁሉም እንዴት አጋጣሚ ሆነ። የበነ ብትሞት ኖሮ እንዲሆን ነበር? በጭራሽ። ቤተሰቦቿም ዝም አይሉ። አይችልም። አልማዝ በጭራሽ አልሞተችም። በቅርቡ ሁሉን ነገር እንደርስበታለን ብላ እንግዲህ ብሌን አጽናንታታለች ማለት ነው። እንግዲህ አልማዝ አልሞተችም። እሱ ነው እንግዲህ አፋፍሶ እሷ ወይዘሮ ሰላም ራሷን ስታ እሷም ወድቃ ነበረ። በዚህን ጊዜ ወስዳ ለምን እንደዚህ እንደምትሆን እንግዲህ ወይዘሮ አልማዝም ምንድነው የምትዘላብጂው? ምንም ነገር ቢፈጠር አብረና ነበር እንዴ ተመካከር ነው። ለምን መጣሽ ልትለኝ ነው? ታልሞትኩ ያንተን ልጄን መጥቼ እኮ አለ ያንተን ቃል ፈርቼ አንተ አረመኔ
ትንሽ እንኳን አዘኔታ የሚባል የለህም እንዴ? እኔ እኮ ገና ለገና እንደሱ ያዩኛል ብዬ ልጄን የአብራስቲን ክፋይ ሳልቀብር እንድቀር ነው። እንግዲህ ወይዘሮ አልማዝ ልጇ ሞቶባት ልቀብር እንኳን ስትመጣ ለምን መጣሽ ብሎ ሀዘን ላይ እኔ ብዬ ነው ዝም ያልኩሽ። ሀዘን ላይ ባልሆን ምን ልታመጣ? እንደውም ልንገርክ ከቤተሰቦቼ እና ከዘመዶቼ ርቄ በዘገገድ በሰቀቀን መኖር ሳልችቶኛል። የሰጠኸኝን ብር እመልስልሃለሁ። እኔና በኃይሉ ምንም ግንኙነት የለንም ብሏል። እንግዲህ እሱ እንግዲህ ብር ሰጥቷት ነው ወይዘሮ አልማዝን ሞትሽ ብሎ አርቆ ያስቀመጣት። እሷ እንግዲህ ልጇ ሞተ በተባለ ጊዜ በማይረባ ብር ልቤን ህይወቴን ልገዛ ትፈልግን? ከዛ ወዲህ ሰላም አየችኝ ያላየችኝ ከምሳቀቅ ብርን እመልስልሃለሁ ብላ ቃል ገብታለች። በህይወት እስካለው ድረስ እንደፈለገ የሞተ ሰው ብቻ ነው ሀሳቡን የማይቀይረው። እንኳን እችን ማትረባን ሻንጣ ሙሉ ብትሰጠኝ ከዚህ በኋላ በነፃነት ነው መኖር የምፈልገው። ልጄን ሳላይን በመሞቱ ጸጸቱ ሆኖ እየነደደኝ ነው ብላለች። እንግዲህ ወይዘሮ ሰላም